ምን አይነት ንጹህ ልብ እንዳለሽ ተረዳሁኝ። የምሬ ነውና ያ ንጹህ ልብሽን መጉዳት አልፈልግም። የፍቅሬ ደሴት ነህ በልቤ ዋሻ የከተምክ አልጣ እኔ አልችልም ስስቴን አንተም ታውቃለህ። እስካሁን ድረስ ለዚህ ትዳር እንደዚህ መሆን ሄርሜላን ነበር ተጠያቂ ስናደርግ የነበረው። ከዛሬ ጀምሮ ግን ለዚህ ትዳር እንደዚህ መሆን ከአብርሽ ውጪ ማንም ተጠያቂ ሊሆን አይችልም። እኔ የዛሬውን የሄርሜላን ጥያቄ ለመስማት በጣም ጓግቼ ነበረ፣ ግን አብርሃም በተለመደው አይነት መልኩ አድበስብሶ አታሏት ነው ያለፈው። ኢቭን ስሜቱን እንኳን በግልጽ አልተናገረም። የምሬን ነው የምላችሁ። እና ይሄ ነገር አሁንም ዞሮ ዞሮ ምትሰሚ ከሆነና መረዳት የምትችይ ከሆነ አንቺኑኑ ራስሽን ሄርሜላን ነው የሚጎዳሽ ማለት ነው። ከዛ ባሻገር ደግሞ ለሩታ በቂ የሆነ ምላሽ አግኝታለች ማለት ነው። በቃ ይሄ ልጅ እንደማይሆናትና ምን አይነት ፍላጎት እንዳለው በደንብ የተረዳች ይመስለኛል። እኔ ትላንትና ሩታ ላስብበት ምናምን ብላ ስሜቷን እዛ ጋር ባለመናገሯ የዛሬው ቪዲዮ ካየሁኝ በኋላ በጣም ነው ደስተኛ የሆንኩት። ይህችን ልጅ ሰባብረህ ግን አንተ መች ነው የምትረካው? እግዚአብሔርን እኔ በጣም ነው የተገረምኩት ማለት ነው። እንዴ ምን አደረገች? ባፈቀረች በወደደች ህይወት በሰጠች ልጅ በሰጠች እንደዚህ አይነት ነገር ይገባታል? መች ነው ግን እችን ልጅ ከመጉዳት ወደኋላ ማለት የምትፈልገው? እኔ ይሄንን እድልን ተጠቅመህ ህይወትን፣ ቤትን፣ ኑሮን ታስተካክላለህ የሚል ሀሳብ ነበር የነበረኝ። የምሬን ነው የምልህ። እስከ ዛሬ ድረስ ተሳስቶ ሊሆን ይችላል፣ በቃ የገፋፉት ነገሮች ሊኖሩ ይችላሉ ብዬ አስቤ ነበረ። ግን ጭራሽ ራስን ለካ ሁሉንም ነገር ስታቀነባብር ስታደርግ እንደፈለክ ስታደርግ የነበረውና ከዚህ በኋላ እኔ ሄርሜላን ተጠያቂ ማድረግ አቆሚያለሁ። ለዚህ ትዳር መፍረስ እንደዚህ ለመሆኗ ምናምን ሄርሜላን ተጠያቂ አላደርግም። ከዚህ በፊትም እኔ ቪዲዮችን ተከታትላችሁ የምታውቁ ከሆነ ሄርሜላ ሙሉ ለሙሉ ተጠያቂ አላደርግም። ምክንያቱም ፊት ባይሰጣት ኖሮ ወደ ህይወቱ ጎትቶ ባያስገባት ኖሮ እቺ ልጅ በየትኛውም አይነት ሁኔታ እዚህ ደረጃ ላይ አትደርስም ነበረ። እሱ በሰጣት ፊት፣ እሱ ባቀረባት ልክ፣ እሱ ባስጠጋት ልክ ነው እቺ ልጅ አብርሃምን አፍቅራ ቁጭ ያለችውና ይሄንን ሁሉ ዋጋ ስትከፍል የነበረው ማለት ነው። ስለዚህ ሄርሜላን ከዚህ በኋላ ተጠያቂ ማድረጉን የዚህን ያክል አስፈላጊ ነው ብዬ አላስብም። ምክንያቱም ሄርሜላ መስራት የነበረባትን የቤት ስራ ሰርታ ጨርሳለች። ምረጥ ከኔና ከሷ ማንን ነው የምትፈልገው ብላለች። ስለዚህ ምርጫውን ያው እንደ ቀልድም ቢሆን ማለት ነው አሁንም ቢሆን ማለት ነው እኔ ሁለቱንም ሴቶች ለመጉዳት እቅድ ያለው ነው እንደኔ እየመሰለኝ ያለው። እኔ አብርሃም በሴት ልጅ ተበድሎ ይሁን ግፍ ደርሶበት ይሁን አላቅም፣ ግን በእነሱ ስቃይ የምታተርፈው የምታገኘው ነገር አለ ወይ ነው አሁን የኔ ትልቁ ጥያቄ። ሚስትን የልጅን እናት ከእርግዝና ጊዜዋ ጀምሮ አንድም ቀን እንኳን ደስተኛ ሳትሆን ማለት ነው አንድም ቀን እንኳን በአንተ ጉዳይ ሁሌ እኝኝኝ እያለች አራስ ቤት ሁላ በእንደዛ አይነት መንገድ ጨርሳ ወጣች። ምንድነው ፍላጎት? በሴት ልጅ ተበድለሃል ወይ? ያደረጉህ ነገር አለ ወይ? በቃ እኔ አሁን እንደዛ አይነት ጥያቄ ነው እያነሱ ያሉት። ምክንያቱም እስከዛሬ ድረስ ከበቂ በላይ ሄርሜላን ስንወቅሳትና ለዚህ ትዳር መፍረስ ተጠያቂ አድርገን ስንቆይ ነበርና አሁን ላይ በቂ ምላሽ ያገኛችሁ ይመስለኛል እንግዲህ ሄርሜላን የምትወቅሱ ሰዎች ማለት ነው። ምክንያቱም እቺ ልጅ እሱ ፊት በሰጣት መጠን እሱ ባስጠጋት መጠን የተጠጋችው፣ የሰሞኑ ደግሞ የሱ ሁኔታ ስላላማራትና ደስ ስላላላት ምርጫውን መምረጥ እንዳለበትና ማሳወቅ እንዳለበት ጠይቀዋለች። እኔ አሁን ለሄርሜላ ከዚህ በኋላ ማስተላለፍ የምፈልገው መልእክት ቢኖር ምንድነው፣ እንደ ከዚህ ቀደሙ እኔ ተነቀሽ ማየት አልፈልግም። በቃ ምርጫው አንቺ ከሆንሽ የዋህነትሽ ምንነትሽ ምናምን ብሎ አሁን አደባብሶ ነው ያለፈው። በእርግጥ በቂ የሆነ ምላሽ እንዳልሰጠሽ እንደዛ ነው የሚሰማኝ። ሌሎቻችሁ እንዴት እንደምታስበው አላቅም፣ ግን አሁንም ድጋሚ ሊቀልድብሽ እንደሆነ ነው እየተሰማኝ ያለው። ግን ራስሽን ማዳን ከፈለግሽ ከዚህ በኋላ እንደ ማንኛውም ፍቅረኛ እንደ ማንኛውም ህይወት እንደጀመረ ሰው ገደብ ልታበጅለት ይገባል። ከሩታ ጋርም ሆነ ከሌላ ሰው ጋር ያለው ኮሚኒኬሽን የአንቺን ክብር በማይነካ መልኩ የአንቺን ክብር በማያስንቅ መልኩ አንቺ በማትናቂበት መልኩ ማስኬድ ካልቻልሽ አሁንም ተመሳሳይ አይነት ዌይ ነሽ፣ አሁንም ተመሳሳይ አይነት መንገድ ላይ ነሽ። አሁንም ልክ ሩታን እንዳደረገው አንቺንም እያጃጃለ ህይወትሽን ከማበላሸት ውጪ ነገሮችን ያስተካክላል ብዬ አላስብም። በዚህ አጋጣሚ አንድ መናገር የምፈልገው ነገር ምንድነው፣ አንድ ወንድ ልጅ
የሌላ ሴትን ህይወት አበላሽቶ ወደኔ መጥቶ ትክክለኛ ህይወት ይሰጠኛል ብሎ ማሰብ ፍጹም ስህተት ነው። ይሄ ለሁሉም ሴቶች የምመክረው አይነት መልእክት ነው። ምክንያቱም እዛ ጋር እንደኔ እይታውን ከሩታ ጋር የጎደለበት ነገር የተበላሸ ነገር ያለ አይመስለኝም። ሩታ የዚህን ያክል አስቀይመው የዚህን ያክል አንገሽግሻው ትዳሩን ትቶ እንዲሄድ ያደረገችበት መንገድ ይኖራል ብዬ አላስብም። ማንኛውም ትዳር ላይ እንዳለ ክፍተቶች ይፈጠራሉ። ግን እሱ ያንን ክፍተት ተጠቅሞ ከዚህ ትዳር ማምለጥ ነበር አላማው ማለት ነው። ከዚህ ትዳር ሲያመልጥ ግን ሄርሜላን ፈልጎ እንዳልሆነ ሁላችሁም አስምሩበት። ምክንያቱም ሄርሜላን ቢፈልጋት የሚገባትን ክብር ይሰጣታል እንጂ እየቀለደባት አይቀጥልም። አስባችሁታል? ፍቅር ጀምረናል እኔና አንቺ አንድ ላይ ነን ብሎ የበፊት ሚስቱን እያመጣ እዚህ ጋር ካላደርሽ እንደዚህ ካልሆንሽ ምናምን ሲል ምን ይሰማታል እቺ ልጅ? ይሄ ልጅ ለአንቺ ክብር ምንም ደንታ የሌለው ሰው ነው፣ ወይም ለአንቺ ምንም አይነት ሪስፔክት የለውም። የማያከብርሽ ወንድ ልጅ ደግሞ በየትኛውም አይነት መስፈርት ሊያዛልቅሽ አይችልም። በቃ መረዳት ከቻልሽ አሁን ትልቅ አደጋ ውስጥ ነው ያለሽው። እኔ ሄርሜላ ከዚህ አደጋ ልታመልጥ የምትችለው ወይም ከዚህ ነገር ልትድን የምትችለው አብርሃም ሩታን መርጦ ወደ ሩታ ሲመለስ ብቻ ነው ብዬ ቀን በሰሮት ቪዲዮ ላይ ተናግሬያለሁ። ግን ደግሞ አሁንም መዳን አልቻልሽም። አሁንም በተለመደው መልኩ ሲያታለልሽና ሲያጃጅልሽ ነው የተመለከትኩት። እንደተለመደው ማለት ነው። እንደተለመደው እስከዛሬ ድረስ ሩታን ሲያደርጋት እንደነበረው ሁሉ አንቺንም በተመሳሳይ መንገድ እያሞኘሽ እንደሆነ ነው የተረዳሁት። አሁን ላይ ከዚህ ነገር ማን ነፃ ወጥቷል ብላችሁ ብትጠይቁኝ ለኔ ሩታ ናት ነፃ የወጣችሁ ማለት ነው። ምክንያቱም እንደዚህ አይነት ሰው አያስፈልጋትም ከዚህ በኋላ። ግን ደግሞ ከዚህ በኋላ እንዴት ነው ቆፍጠን የምትይው፣ እንዴት ነው ህይወትሽን የምትመሪው የሚለው ነገር ያሳስበኛል። እንደተለመደው ሲጠራሽ ሲመጣ ምን ሲል ምናምን ራስሽን የማታስከብሪ ከሆነና ቤትሽን የማታስከብሪ ከሆነ ትልቅ አደጋ እንዳለው እንዳትረሺ። አዎ የልጅሽ አባት ነው። አዎ አብራችሁ ብዙ ነገርን አሳልፋችኋል። ግን ደግሞ አሁን ይሄ ልጅ ህይወት አለው። በቃ ህይወት እንዳለው ነው እንግዲህ ዛሬ ከመላሹ የተረዳ ነው። እስከ ዛሬ ድረስ የተፈጠረው ነገር በስህተት ነው ብለን ልንቀበል ነበረ። ዛሬ ምናልባትም አንቺ መርጦ ቢሆን ማለት ነው። ግን ደግሞ እስከ ዛሬ ድረስ ያደርግ የነበረው ነገር ሁሉ ትክክልና በትክክለኛው አይምሮዬን ያደረኩት አሁንም ድረስ ለአንቺ ልዩ ስሜት አለኝ ብሎ እንግዲህ ለአዲሱ የህይወት አጋሩ ተናግሯል። እንግዲህ ከዚህ በኋላ ሩታ እንዴት አድርገሽ ራስሽን እንደምታስከብሪ አላቅም። ግን ይሄ የጅል ጨዋታሽን ድጋሚ እንድትጫወቻ አልፈልግም። ደስታ ላንቺ ህይወት የሚሆን ሰው አይደለም። በአሁኑ ሰዓትም እንደዚህ አይነት ግንኙነት ያስፈልግሻል ብዬ አላስብም። በቃ ትኩረትሽን አንድና አንድ ለተወሰኑ ጊዜያቶች ከእንደዚህ አይነት ህይወት ወጥተሽ ልጅሽ ላይና ልጅሽ ላይ ብቻ ትኩረት አድርጊ። እውነቴን ነው የምልሽ። እኔ እውነታውን ስናገር የልጅሽን ዳይፐር እየቀየርሽ ብትመጪ በጣም ብዙ እነሱ እዛ ጋር ብዙ ነገር አድርገው ከሚያገኙት ተመልካች በላይ ማግኘት እንደምትችይ አምናለሁ። ቆፍጠን ብለሽ በእንደዚህ አይነት መንገድ እንድትመጪ ነው የምፈልገው። እኔ ኮንፊደንስሽን ሳላደንቅ አላልፍም። ትላንትና ስታሳይ የነበረው ኮንፊደንስ፣ ነገሮችን የምታይበትን መንገድ ምናምን ሳላደንቅ ማለፍ አልፈልግም። ግን ደግሞ አጉል እልህ ውስጥ ትገቢያለሽ። አጉል እሱ ይመቸዋል አብርሃም። በነገራችን ላይ ወንድ ብታመጪ ምን ብትይ ግርግር ለመፍጠር አንቺ ጋር ለመምጣትና የተለያዩ አይነት ነገሮችን ለማድረግ ለሱ ምርጥ መንገድ ነው በነገራችን ላይ ማለት ነውና ራስሽን ተጠንቀቂ፣ ራስሽን አስከብሪ፣ መሄድ ባለብሽ መንገድ ሂጂ። ልክ እዚህ ቡታጅራ ላይ እናትሽ ጋር ለመውለድ በመጣሽ ሰዓት ያሳየሽው አይነት ነገር አለ አይደለ? ምንም ነገር ቢያደርጉ እንደፈለጉ ቢሆኑ ደብረ ዘይት ቢወስዳት ምንም መስሎ የማይታየሽ ከሆነ እመኚ ባደረገው ነገር አንድ ባንድ ይቆጭበታል። ከዛ ባሻገር ግን እኔ መታሳዝነኛውን እዚህ ታሪክ ውስጥ ሄርሜላ ነች። የምሬ ነው የምላችሁ። ድጋሚ እየተጃጃለች ነውና እመኑኝ፣ እርግጠኛ ሆኜ ነው የምናገረው፣ ልቧን ይሰብሯል። ምንም ጥርጥር የለኝም ይሄንን ነገር ለማድረጉ። ምክንያቱም የዛሬው መልስ ልቧን እንደሚሰብረው በቂ ማስረጃ ነው ለኔ። ልቧን በደንብ አድርጎ እንደሚሰብረው በቂ ማስረጃ ነው። ይሄ ማታለልና ማጃጃል ነው። በቃ ወንድ ልጅ ሳይፈልግሽ ሲቀር ትክክለኛ ከውስጡ የሚሰማውን ስሜት አውጥቶ አይነግርሽም። የልቤን እያለ ምናምን እየዘፈነ ያታለልሻልና ምናልባት እኔ በተረዳሁበት መንገድ ይሄንን ነገር የተረዳችሁ ሰዎች ካላችሁ ኮመንት ሴክሽን ላይ ሐሳባችሁን ጻፉልኝና እንደዚህ ልበላችሁ። ለማንኛውም የኔ እይታ ይሄ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እንደተለመደው ሐሳባችሁን ኮመንት ሴክሽናችን ላይ አስፍሩልኝ። እወዳችኋለሁ። ይመቻችሁ።